ሰላም ጤና ፍቅር በያላችሁበት ይድረሳችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን ብትሰሟቸው እናንተን ይመጥናሉ ብለን ያሰብናቸውን መረጃዎች ይዘን መጥተናል። መረጃው ለብዙዎች እንዲዳረስ ቪዲዮን ላይክ በማድረግ ማየት እንድትጀምሩ እያሳሰብን ለፈጣንና ተአማኒ መረጃ የብላክ ላይን ሚዲያን ቴሌግራም ገጽ ተቀላቀሉን። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ጃዊ መተከል 4ኛ ክፍለ ጦር ገሞራው ብርጌድ ትንታጓ የደጀን ሻለቃ ወደ ጃዊ ፈንደቃ ከተማ በመግባት በጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረስ ችላለች ተባለ። መስከረም 27 ቀን 2018 ዓ.ም አይበገሬዎቹ የደጀን ሻለቃ አባላት ባደረጉት ኦፕሬሽን በርካታ የጠላትን ኃይል መደምሰስ ሲችሉ አንድ የጠላት ተሽከርካሪ ማርከዋል። ስቦ መምታት በሚል መርህ መሰረት የወገን ጦር ወደ ኋላ በማፈግፈግ ስልታዊ ኦፕሬሽን ተጠቅሟል። ጠላት ልክፍት እንደያዘ ውሻ ተክለፍልፎ ወደ ትክሊ ቀጠና ለመግባት ሲሞክር በደጀን ሻለቃና ኤፍሬም ሻለቃ እንዲሁም በገሞራው ብርጌድ ልዩ ተወርዋሪ አባላት የደፈጣ ጠንካራ የምታስተናግዶ አስከሬኑንና ቁስለኛውን እያዝረከረከ ወደ መሃል ጃዊ ከተማ ፈርጥጧል ብሏል ቃል አቀባዩ ፋኖ ያዕቆብ ጌታሁን። ይህ በእንዲህ እንዳለ በደንበጫና አካባቢው ከባድ ጦርነት መቀስቀሱ የተነገረ ሲሆን የአገዛዙ ጦር ብረት ለበስ በርካታ ኃይል በመያዝ በሌሊት ወደ አናብስቶሽ ቀዬ ዋድ ቢሄድም ፋኖች ጠላት ባላሰበው መንገድ ድባቅ መተውታል ተብሏል። የቴዎድሮስ እዝ የቀኝ ጌታ ወፍታይ ንጉሴ ክፍለ ጦር የኢንጂነር ክበር ተመስገን ብርጌድ ትናንት የጨረቃ ከተማን መቆጣጠር ችሎ የነበረ ሲሆን ዛሬ ደግሞ ወደ ማዘዣ ሲመጣ ወደ ማዘዣው ሂድበት እንዳለው አርበኛ ዘመነ ካሴ ሞታይ ፈሪዎቹ የኢንጂነሩ ልጆችና የበላይ ዘለቀ ልጆች ወደ አገዛዙ ማዘዣ ደንበጫ ከተማ በመሄድ እንደ ሙዚቃ መሳሪያ በሚያቀነባብሩት የዲሽቃ የብሬንና የስናይፐር ተኩስ የጠላትን ምሽግ ከማፈራረሳቸውና አራሙቻውን ሰራዊት ከመደምሰሳቸው በተረፈ ስነ ልቦናውን እያሳጡ ድንብርብሩን አውጥተውት የሚሸሸግበት ሜዳ የሚሾልክበት ቀዳዳ አሳጥተው ጠላትን በጨበጣ ሲረፈርፉት አርፍደዋል። አገዛዙ የአናብስቶችን ማዘዣ ጣቢያ ምኞት ብቻ ሆኖበት ወደ ደንበጫው ጎሬ ፈርጥጦ ተመልሷል ሲሉ ምንጮች ገልጸዋል። በተመሳሳይ በረፋድ ዜናችን ፋኖ ደብረ ማርቆስ ከተማ ገብቶ ማደሩን መዘገባችን የሚታወስ ሲሆን አሁን የደረሰን መረጃ ደግሞ የከንቲባው አጃቢ ሲሸኝ አመራሩ ደግሞ አማኑኤል ከተማ ላይ እርምጃ ተወስዶባቸዋል ተብሏል። ቆንጆቹ የአማራ ሕዝብ ልጆች የስርዓቱን አገልጋዮች እያጸዱ ነው። ዛሬም ሌሊቱን በደብረ ማርቆስ ከተማ ዘልቆ በመግባት ቀድሞ የይትባረክ አወቀ አጃቢ የነበረው አሁን ላይ ደግሞ ለተተኪው የአብይ ሎሌ የሆነው ስለሺ አጃቢ የሆነው ተቀባይ የተባለውን ተላላኪ በሌሊት ሰርጎ በመግባት ወደ ላይኛው ዓለም ተሸኝቷል። በተመሳሳይ አማኑኤል ከተማ በመግባት አመራሩን በመምታት 2 ክላሽ ይዘው ወጥተዋል ሲሉ ምንጮቻችን ገልጸዋል። እንዲህ አይነት የተጠኑ ጥቃቶች በብልጽግና ቤት ከፍተኛ ሽብር በመክፈቱ ስራ ለመልቀቅ ደብዳቤ እያስገቡ መሆኑን ማረጋገጥ ችለናል ሲል የቴዎድሮስ እዝ ህዝብ ግንኙነት መምሪያ መረጃውን አጋርቶናል። በሌላ ዜና የአፋባሃ ምዕራብ አማራ ቴዎድሮስ እዝ 5ኛ ራስ ቢትወደድ መንገሻ ቲከም ክፍለ ጦር አረንዛው ዳሞት ብርጌድ በትላንትናው ዕለት ከምሽቱ 4 ሰዓት ወደ ጅጋ ከተማ ዘልቀው በመግባት በሰሩት ኦፕሬሽን ከተማዋን መቆጣጠራቸው ይታወቃል። ሆኖም የፈረሰው ስርዓት ከውጊያ የተረፉትን ሚኒሻና ፖሊስ ፔምፔ ይዞ በመግባት አጅቦ ያስወጣ ሲሆን ጥሏቸው የሄዱ የከተማ አስተዳደር የብልጽግና አሽከሮች ግን በፋኖ ተለቃቅመው ተይዘዋል ሲል አረንዛው ዳሞት ብርጌድ የገለጸ ሲሆን እስካሁኗ ሰዓትም የጅጋ ከተማ በቁጥጥራችን ስር ስትሆን ብዙ ባንዳዎች ተይዘዋል ብለዋል። ነበልባል ፋኖቹ የከተማውን ማህበረሰብ በማረጋጋት ወደ ሰላማ በመመለስ የቀደመ ስራቸውን እየሰሩ እንደሆነ ማህበረሰቡም ደስታውን እየገለጸ እንደሚገኝም ነው የተገለጸው። አማራዎች ቤት ለቤት እየታደኑ እየታረዱ ነው ሲሉ ምንጮች ገለጹ። ምዕራብ ሐረርጌ ጨለለቃ ወረዳ ሚደግዱ ተብሎ በሚጠራ አካባቢ ሰኞ ንጋት 11 ሰዓት ጀምሮ አማራው እየተመረጠ ቤት ለቤት እየታደነ እየታረደና ቤቱ እየተቃጠለ እንደሆነ ምንጮች ገልጸዋል። ሰኞ ንጋት 11 ሰዓት የጀመረው ይህ አማራውን ትኩረት አድርጎ የጀመረው ጥቃት ትላንትናና ዛሬ ተባብሶ መቀጠሉንና ስለ ጥቃቱ ሲያወራ የተገኘ እየታፈነ እንደሚሰወር ምንጮች ገልጸዋል። የኦነግ ሸኔ አካላት ከመንግስት ኃይሎች ጋር መተባበር ጥቃቱን ሳይፈጽሙት እንዳልቀረ የነገሩን የአካባቢው ነዋሪ የሞቱትን እንኳን የቀብር ስርዓታቸው እንዳይፈጸም ተደርጓል ሲሉ ገልጸዋል። ትላንትናና ዛሬ ወጣቶችና ሴቶች እየታፈኑ እየተወሰዱ ሲሆን እስካሁን የገቡበት እንደማይታወቅ ስለነሱ በሹክሹክታ እንኳን ማውራት እንደማይቻል ከአካባቢው የደረሰን መረጃ ያመለክታል። ይህ በመሆኑ እስካሁን ምን ያህል አማራዎች እንደሞቱ፣ ቤታቸው እንደተቃጠለ፣ ታፍነው እንደተወሰዱ ለማወቅ አስቸጋሪ አድርጎታል ብሎ የዘገበው ኢትዮ 251 ሚዲያ ነው።
ከአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ ወንድማዊ ጥሪ ቀረበ። ብርጌዱ ባስተላለፈው ጥሪ እንደሚታወቀው ፋሽስታዊው ኦሮሞማው የአብይ አህመድ መራሹ አገዛዝ ሀገር እንደ ሀገር እንዳትቀጥል የብሔር ጦርነት እያመቻቸ ዛሬም አማራ የሚባል ህዝብና ብሔር እንደ ሀገር ለማጥፋት በበጀትና በእቅድ የታገዘ ጭፍጨፋ እያደረገ ይገኛል። ሆኖም የአማራ ህዝብ የአብይን ሴራና ተንኮል ቀድሞ በመረዳት እንደ ፋኖ የትጥቅ ትግል ማድረግ ከጀመረ 2 ዓመትና በላይ ጊዜያትን ተቆጥረዋል። ነገር ግን በተለያየ ምክንያት አንድ ሆነን ባለመታገላችን የትግሉ ጊዜ መርዘሙ ይታወቃል። እናም ወንድሞቻችን አብይ አህመድ ማንንም የቱንም አማራ አይመርጥም። እርስ በርሳችን ብንጫረስ ጉዳዩ አይደለም። ስለሆነም በየቦታው ሳታስቡት ታፍሳችሁ ትግሉ ምቹ ባለመሆኑ ተናዳችሁ በስርዓቱ በጀት ሰልጥናችሁ ታጥቃችሁ ለወጣችሁ የአድማ ብተናና የፖሊስ አባላት ተቋማችን ራሱን አደራጅቶ ጥሩ ቁመና ይዞ ለመታገል ምቹ ሁኔታን ፈጥሮ እየጠበቃችሁ መሆኑን ተረድታችሁ ከስርዓቱ አገልጋይነት ወጥታችሁ ከህዝባችሁና ወንድሞቻችሁ ጋር ታግላችሁ በአጭር ጊዜ አብረን ከሚጨፈጭፈን ስርዓት ነፃ እንድንወጣ የተከበረ ጥሪያችንን እናቀርባለን ነው ያለው ብርጌዱ። ሚሊሻ፣ አድማ ብተናና ፖሊስ፣ ካድሬና ሹመኛ እንዲሁም ሀገር ወዳድ የመከላከያ አባላት ኑ የብልጽግናን ሀገር የማፍረስ ሴራ አንድ ላይ በመታገል እናክሽፍ ብሏል የኮሎኔል ታደሰ ሙሉነህ ብርጌድ። ከኦሮሚያ ክልል ተፈናቅለው በዋገምራ ዞን ተጠልለው የሚገኙ ተፈናቃዮች የከፋ ችግር ውስጥ መሆናቸውን ገለጹ። በወቅቱ የተፈጸመብን ጥቃት ድንገተኛ ስለነበረ ያለኝን ንብረት ሁሉ ጥዬ ነው የወጣሁት ሲሉ ተናግረዋል። የ6 ልጆች አባትና የቤተሰብ አስተዳዳሪ መሆናቸውን የሚገልጹት እኚሁ ግለሰብ ተጠልለው ባሉበት አካባቢ ከፍተኛ የሆነ የምግብና የሕክምና እጥረት መኖሩን አስረድተዋል። በዚህም ምክንያት ሁለመናው ችግር በመሆኑ ልጆቼ ከምንራብ ብለው ለሽቀላ ወጥተዋል ሲሉ አመልክተዋል። በ3 ወራት ውስጥ አንዴ ብቻ 25 ኪሎ ዱቄት እንደሚደርሳቸው የገለጹት ተፈናቃዩ ወገን ተደርገን አልታየንም፣ በዛ ላይ በጥሩ ፊት እንኳን እያዩን አይደለም፣ አስከፊ ነው ሁኔታው ሲሉ ያላቸውን ብሶት ገልጸዋል። ሌላኛው ወጣት ለደህንነቱ ሲባል መኩሪያ አለሙ በሚል ስሙ የተቀየረው በበኩሉ ከኦሮሚያ ክልል ምስራቅ ወለጋ ዞን ጉዱ ሰዮ ወረዳ አለምሴ ቀበሌ በ2014 ዓ.ም በነበረው ማንነት ተኮር ግጭት ምክንያት ተፈናቅሎ መጀመሪያ ወደ አዲስ አበባ ከተማ ከዛ ግን አሁን ወዳለበት በአማራ ክልል ዋግምራ ብሔረሰብ አስተዳደር ሰቆጣ ከተማ አቅራቢያ በምትገኘው ማይ ጉሊት መምጣቱን ይገልጻል። የ26 ዓመቱ ወጣት መኩሪያ አለሙ ባለቤቱ ነፍሰ ጡር መሆኗን ገልጾ አሁን ባለበት አካባቢ መኖር ከባድ መሆኑን ተነግሯል። የስራ እድል የለኝም፣ ተቸግረን ነው ያለነው፣ ወጣቶች ብዙ አለን፣ ሌላ ቦታ ሰርተን ስንመጣ ለህመም እንጋለጣለን፣ እዚህ ስራ ስጡን ብንልም እንኳን ለናንተ ስንት ሰው ያመለከታለ፣ ቁጭ በሉ እየተባልን ነው ያለንበት አኗኗር ይከብዳል ብሏል። አያይዞም በአንድ ቆርቆሮ መጋዘን ውስጥ 62 አባወራ ነው ያለው፣ በየዘመዱ ቤት እንዲሁም ተከራይቶም የሚኖር በርካታ ተፈናቃይ አለ ሲል ስለ ሁኔታው አስረድቷል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ባሳለፈው ዓመት ሐምሌ ወር ባወጣው አዲስ ሪፖርት በአማራ ክልል በተለያዩ መጠለያዎች ውስጥ የሚገኙ 500 ሺህ የሚሆኑ ተፈናቃዮች ከፍተኛ የምግብ፣ የመጠለያ፣ የውሃ፣ የንጽህና፣ የጤናና የጥበቃ አገልግሎቶች እጥረት እንደገጠማቸው አስታውቋል። ወደ 90 በመቶ የሚሆኑት አብዛኞቹ ተፈናቃዮች በአካባቢው ማህበረሰቦች ውስጥ የሚኖሩ ሲሆን ቀሪዎቹ ደግሞ ለአጭር ጊዜ በተዘጋጁ ካምፖች ውስጥ የሚኖሩ ናቸው ብሏል። ከነዚህም መካከል 22000 ተፈናቃዮች የሚገኙበት ደብረ ብርሃንና 10000 የሚጠጉ ተፈናቃዮች ጃራ መጠለያ እንደሚገኙም ገልጿል። የተባበሩት መንግስታት ድርጅት የአማራ ክልል የአደጋ መከላከያና የምግብ ዋስትና ኮሚሽንን በመጥቀስ የተፈናቃዮቹ ቀውስ መነሻ በምዕራብ የኦሮሚያ በሚከሰተው ጥቃትን ጨምሮ በበርካታ ግጭቶች ላይ የተመሰረተ ነው ብለዋል። ከፈረንጆቹ 2021 ጀምሮ ከምዕራቡ ኦሮሚያ ብቻ ከ88 ሺህ በላይ የሚሆኑ ንጹሃን ዜጎች በግዳጅ ተፈናቅለዋል ሲል የተባበሩት መንግስታት ድርጅት አስታውቋል። ከነዚህ ግለሰቦች መካከል ብዙዎቹ አሁን በደብረ ብርሃን ቻይና ካምፕ፣ ወይንሸትና ባቄሎ በሚገኙ 3 መጠለያዎች ውስጥ እንደሚኖሩ ሲሆን መሰረታዊ አገልግሎቶች እጅግ የሚጎድሉባቸው መጠለያዎች ናቸው ብሏል። ሚዲያዎች ከኦሮሚያ ክልል ተፈናቅለው በአማራ ክልል ተጠልለው የሚገኙ ተፈናቃዮች ለምግብ እጥረትና ለተለያዩ ችግሮች መጋለጣቸውን የተመለከተ ዘገባ ማቅረባቸው ይታወሳል። ለአብነትም በክልሉ በደብረ ብርሃን ከተማ፣ ባቄሎና በሰሜን ወሎ ዞን ጃራ መጠለያ ጣቢያዎች ተጠልለው የሚገኙ ተፈናቃዮች በተራዘመ የምግብ እጥረትና በመጠለያ እጦት ምክንያት መቸገራቸውን ለአዲስ ስታንዳርድ ገልጸዋል። ስማቸው እንዳይጠቀስ የጠየቁ የደብረ ብርሃን ከተማ ባቄሎ መጠለያ ጣቢያ ተጠልለው የሚገኙ ተፈናቃይ የምግብ እርዳታ ወደ መጠለያ ጣቢያው የሚደርሰው በ2 ወር አለፍ ሲልም በ4 ወራት ልዩነት ነው ብለዋል። በነፍስ ወከፍ ለአንድ ግለሰብ 15 ኪሎ ዱቄት ይደርሳል ያሉት ተፈናቃዩ በቂ አለመሆኑንና ከዚህ በፊት ሲሰጡ የነበሩ እንደ ዘይት ያሉ ግብአቶች አሁን ላይ መቅረታቸውን ተናግረዋል።
ኤርትራና ህወሓት ጦርነት ለማወጅ በጥምረት እየሰሩ ነው ስትል ኢትዮጵያ ከሰሰች። የኢትዮጵያ ውጭ ጉዳይ ሚኒስትር ለመንግስታቱ ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት ጸምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል ከሰሰ። ሚኒስትሩ በጻፈው ደብዳቤ ሁለቱ አካላት በቅርቡ የፋኖ ታጣቂዎች የሰሜን ወሎ ዋና ከተማ የሆነችውን ወልዲያን ለመቆጣጠር ባደረጉት ሙከራ ውስጥ ተሳትፈዋል ሲል ወንጅሏቸዋል። መስከረም 22 ቀን 2018 ዓ.ም ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የተጻፈው ይህ ደብዳቤ በኤርትራ መንግስትና በህወሓት አክራሪ አንጃ መካከል ያለው ጥምረት ባለፉት ጥቂት ወራት ግልጽ እየሆነ መጥቷል ብሏል። በተጨማሪም ሁለቱም ተዋናዮች በገንዘብ በማደራጀትና እንደ ፋኖ ያሉ ታጣቂ ቡድኖችን የግጭት አድማሳቸውን እንዲያሰፉ በመምራት ተሳትፎ አድርገዋል ሲል ይከሳል። በደብዳቤው መሰረት የኤርትራ መንግስትና ህወሓት በቅርቡ የፋኖ ታጣቂዎች በሰሜን ወሎ ወልዲያ ከተማን ለመያዝ ባደረጉት ጥቃት ላይ ተሳታፊ ናቸው። ሚኒስትሩ የህወሓት ወታደራዊ አዛዦችና ተዋጊዎች በቀጥታ ወልዲያን የማጥቃት ዘመቻ እንዲሁም በራያና ወልቃይት አካባቢ በነበሩ አለመረጋጋቶች ላይ መሳተፋቸውን ያትታል። ቢቢሲ የውጭ ጉዳይ ሚኒስትር ቃል አቀባይ ደብዳቤውን በሚመለከት ለማናገር ተደጋጋሚ ጥረት ቢያደርግም ለጊዜው አልተሳካም ብሏል። በአማራ ክልል በሰሜን ወሎ ዞን ወልዲያ ከተማ አስተዳደር ዙሪያ ባሉ አካባቢዎች ከመስከረም 16 ቀን 2018 ዓ.ም ጀምሮ የፋኖ ታጣቂዎች ከመንግስት ኃይሎች ጋር ውጊያ ያካሄዱ ሲሆን በዚህም የተነሳ መንገዶች ተዘግተው ነበር። ለቀናት በዘለቀው በዚህ ግጭት የኢትዮጵያ መንግስት በሰሜን ወሎ ጉባላፍት ወረዳ ሳንቃ ከተማ ጤና ጣቢያ ላይ በፈጸመው የድሮን ጥቃት የአራት ሰላማዊ ሰዎች ህይወት ማለፉን ቢቢሲ ዘግቦ ነበር። የውጭ ጉዳይ ሚኒስትር በደብዳቤው ላይ በፌዴራል መንግስቱና በህወሓት መካከል በፕሪቶሪያ የተፈረመውን ስምምነት መጣሱን ገልጿል። ሚኒስትሩ የኢትዮጵያ መከላከያ ኃይሎች የመከላከል አቋም መያዙንና ከፍተኛ ተአቅቦ ማድረጉን ገልጾ ነገር ግን ይህ ፖሊሲያችን ገደብ የሌለው አይደለም ሲል አስጠንቅቋል። ደብዳቤው ኤርትራን የዚህ ወንጀል ተግባር ዋነኛ አንቀሳቃሽ ሲል የገለጻት ሲሆን ግጭቶችን በገንዘብ በቁሳቁስና ፖለቲካዊ ድጋፍ በመስጠት ታግዛለች ሲል ከሷል። የኤርትራ መንግስትም ሆነ ህወሓት ኢትዮጵያ ስላቀረበችው ክስ እስካሁን ድረስ ምንም አይነት ምላሽ አልሰጠም። የውጭ ጉዳይ ሚኒስትር ለመንግስታቱ ድርጅት ዋና ጸሐፊ በጻፈው በዚህ ደብዳቤ ላይ ኢትዮጵያ የባህር በር ለማግኘት በምታደርገው ጥረት የተነሳ ኤርትራ ስጋት እንደገባት በመጥቀስ ኢትዮጵያን የማተረማመስና የመከፋፈል ዓላማ አላት ሲል ይከሳል። ሚኒስትሩ ኤርትራ ይህንን ጸባጫሪ ተግባራን እንደ አስቀድሞ የመከላከል መንገድ ተጠቅማለች በማለት ይህ አይነቱ ሙከራ ኤርትራ ለዓመታት ኢትዮጵያን ለማፈራረስ የምታደርገውን ጥረት ለመሸፈን የምታቀርበው ሰበብ ነው ብሏል። የውጭ ጉዳይ ሚኒስትር በዚህ ደብዳቤው ላይ ኢትዮጵያ በሰላማዊ መንገድ የባህር በር የማግኘት ጥረቷን እንደምትቀጥል በመግለጽ መንግስት ለኤርትራም ለኢትዮጵያም ጠቃሚ የሆኑ ተቋማዊ የሆነ የኢኮኖሚ ትስስሮችን እንደሚፈልግ አስታውቋል። አክሎም የኢትዮጵያ ራዕይ የሁለቱንም አገራት የግዛት አንድነትና ሉዓላዊነት በሚያስጠብቅ ትስስር አማካኝነት የጋራ ብልጽግና መሆኑን ጠቅሷል። ኢትዮጵያ ለመደራደር ዝግጁ ነች ያለው ደብዳቤው ዓለም አቀፉ አካላት ኤርትራ በቀጥታምና በተዘዋዋሪ የምታደርገውን የማወክ ተግባር እንድታቆም እንዲሁም የኢትዮጵያ ሉዓላዊነትና የግዛት አንድነት እንድታከብር ጫና እንዲያደርጉ ጠይቋል። ደብዳቤውም አክሎም የዓለም አቀፍ አጋር አካል በባህር በር ጉዳይ ብቻ ሳይሆን የአፍሪካ ቀንድ ሰላምና መረጋጋት በሚመለከቱ በሰፊ የቀጠናዊ ጉዳዮች ገንቢ የሆነ ውይይትና ትብብር እንዲደረግ የሚያደርጉትን ጥረት እንዲቀጥሉ ጠይቋል። ኤርትራ ነጻነቷን ካገኘች በኋላ ከኢትዮጵያ ጋር በድንበር ይገባኛል የተነሳ ጦርነት ውስጥ ገብታ የነበረ ቢሆንም ጠቅላይ ሚኒስትር አብይ ወደ ስልጣን መምጣታቸውን ተከትሎ ግንኙነታቸው መሻሻል አሳይቶ ቆይቷል። የኤርትራ መንግስት ጦሩን ከኢትዮጵያ ጎን በማሰለፍ በትግራይ የተካሄደው ደም አፋሳሽ ጦርነት ላይ የተሳተፈ ሲሆን ከፕሪቶሪያ ስምምነት በኋላ ግንኙነታቸው ዳግም ሻክሯል። ኢትዮጵያ የባህር በር ጉዳይ የህልውና ጉዳይ ነው ማለቷን ተከትሎም ከኤርትራ ባለስልጣናት ዘንድ አሉታዊ ምላሾች ሲሰጡ ቆይተዋል። ባለፈው ዓመት ሰኔ ወር ላይ ኢትዮጵያ ለአሜሪካ ውጭ ጉዳይ ሚኒስትር ኤርትራ ከህወሓት አንጃና ሌሎች ታጣቂ አካላት ጋር በክረምቱ ወራት ጥቃት ለመሰንዘር እየተባበሩና ቅንጅት እየፈጠሩ ነው የሚል ክስ ማቅረቡ ተዘግቦ ነበር። ይህንንም ተከትሎ ኤርትራ በሰኔ ወር አጋማሽ ላይ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሮብኛል ስትል መክሰሷ ይታወሳል። በወቅቱ የኢትዮጵያ መንግስት ኤርትራን የሚከሱ ደብዳቤዎችን ወደ የተባበሩት መንግስታት ድርጅት ዋና ጸሐፊና የሀገራት መሪዎች ልኳል በማለት ወቅሷል። የኢትዮጵያ መንግስት በወቅቱ ደብዳቤውን ስለመጻፉ በይፋ ያለው ነገር አልነበረም። በሐምሌ ወር ደግሞ በተባበሩት መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋብ ክበበው የኤርትራ ጦር አባላት በኢትዮጵያ ድንበር ያሉ አካባቢዎችን ተቆጣጥረው እንደሚገኙና የከፉ ጥሰቶች መፈጸም መቀጠላቸውን ሪፖርቶች እየወጡ እንደሆነ ለመንግስታቱ ድርጅት አቅርበዋል። ኤርትራ በበኩሏ ዓለም አቀፉ በሚያውቀው
ድንበር ተወስና እንዳለች ገልጻ ይህንን የአምባሳደሩን ወቀሳ አጣጥላለች። ውድ የብላክ ላይን ሚዲያ ቤተሰቦቻችን የዕለቱ መረጃችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑን። ለፈጣንና ታማኝ መረጃ የብላክ ላይን ሚዲያ ቴሌግራም ገጽ ዲስክሪፕሽን ላይ ስለሚገኝ ተቀላቀሉን። ሰናይ ጊዜ